ማንም የማያውቀው ትልቅ ሰርፕራይዝ አለ። ማንነቴን አምነሽ ስለተቀበልሽኝ ስለ ሁሉም ነገር አመሰግንሻለሁ። በጣም ነው መወዳት፣ በጣም ነው ላመሰግናት የምፈልገው። ያለኝን ሁሉን ነገሬን ማንነቴን ተቀብላኝ እየኖረች ያለች ሚስቴ ነች። በዚህ አጋጣሚ በጣም ነው የምወድሽ የኔ ቆንጆ። ሰላም ሰላም፣ ወደ ዩቲዩብ ቤተሰቦቻችን እንዴት ሰነበታችሁ? እንዴት ቆያችሁ? እንዴት አላችሁ? እንኳን አደረሳችሁ እያልኩኝ ዛሬ እንግዲህ ዮ ኤንድ ኤሚ ተመልሼ መጥቻለሁ ማለት ነው። ቤተሰቦቻችን እንግዲህ ገና ሲነሳ ብዙ ጊዜ የሚነሳው ገና የስጦታ በዓል ነው። ስጦታ የምንሰጣጥበት የምንቀበልበት በዓል ነው። ቤተሰቦቻችን እንግዲህ እንደምታዩት እዚች ጋር ያባበሩ ስጦታዎች አሉ። ለውዷ ባለቤቴና ለውዱ ልጅ የተዘጋጁ ስጦታዎች አሉ። እሱን ስጦታ እንሰጣቸዋለን ማለት ነው። በተጨማሪም ደግሞ በጣም ከባድ የሆነ ሰርፕራይዝ አላት። አታውቅም ይሄንን ነገር። ያበደ ሰርፕራይዝ አዘጋጅቼላታለሁ። ለገና የሚሆን ለሚስት የሚሆን ስጦታ ነው ያዘጋጀሁላት። እሱንም አብረን እናያለን። እሱን መጨረሻ ላይ እነግራታለሁ ማለት ነው። ይሄን ስጦታ ቁጭ ብለን በቃ ያመሰገንኳት ያለኝን ስሜት እየነገርኳት ስጦታዎቹን እሰጣታለሁ። ከዛ በኋላ ማንም የማያውቀው ትልቅ ሰርፕራይዝ አለ። እሱን ሰርፕራይዝ ይዚያት ሄጄ ታዩታላችሁ ማለት ነው። እንግዲህ ያው ታውቃላችሁ፣ እውነት ለመናገር እምኑ ማለት ለእኔ በጣም ብዙ ነገር ነች። እናት ነች፣ ሚስት ነች፣ እህት ነች፣ ጓደኛዬ ነች። ሁሉ ነገሬን እያሳለፍኩ ያለሁት ከእሷ ጋር ነው። እሷም እንደዛው። ምክንያቱም ስወጣም አብራኝ ነው፣ ስገባም አብራኝ ነው። በቃ ጭራዬ በሏት፣ በሚሄድበት ሁሉ አለች እና እግዚአብሔር ይመስገን ለዚህ ላደረሰን እግዚአብሔር ይመስገን። እና ደግሞ በዛ ላይ የሚያምር በቃ የሚወደድ ልጅ ሰጥታኛለች ከእግዚአብሔር ጋር ማለት ነው። እና በጣም ነው መወዳት፣ በጣም ነው ላመሰግናት የምፈልገው። ከልጅነት ጀምሮ አስቡት፣ የዛሬ ስንት ዓመት ከ2005 ጀምሮ አብራኝ ነው ከኔ ጋር የነበረችው። አብራኝ ብዙ ነገር አሳልፋለች። ኢቭን አብረን ለመኖር ስንወስን ምናምን ራሱ ምንም ነገር ፑሽ ሳታደርገኝ ይሄ ያስፈልጋል ይሄ ሳትለኝ በጣም ነው በቃ እኔ አሁን ስናገረው ስሜታዊ ነው ሆነው ለመናገር 2 ብርጭቆ ነው ይዘን የገባ ነው የሻይ ብርጭቆና ያንን ራሱ በቃ ተቀብላኝ ያለኝን ሁሉን ነገሬን ማንነቴን ተቀብላኝ እየኖረች ያለች ሚስቴ ነች። በዚህ አጋጣሚ በጣም ነው የምወድሽ የኔ ቆንጆ፣ በጣም ነው የማመሰግንሽ። ያለኝን በቃ የኔን ሁሉን ነገር ተቀብለሽኝ ከኔ ጋር ለመኖር ስለወሰንሽ በጣም ነው የማመሰግንሽ። ፕላስ ደግሞ ቆንጆዬ ልጅ ስለሰጠሽኝ አመሰግንሻለሁ። እግዚአብሔር እድሜ ጤና ሰጥቶን ደግሞ ከኔ ጋር አብረን ረጅም ዓመት እንድንኖር እግዚአብሔር መልካም ፍቃዱ ይሁን። እንወድ በጣም ነው የምወዳችሁ። አንዬንም እምዬንም ብዙ አወራሁባችሁ አይደል? በጣም ይቅርታ፣ ያው ስሜታዊ ሆኜ ነው በቃ እና ለአኑዬም ለምኑም የተዘጋጁ ስጦታዎች አሉ። እሱን ስጦታዎች እንሰጣችኋለን ማለት ነው። እና ቤተሰቦቻችን ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። በተጨማሪም ደግሞ ይህን ቪዲዮ ላይክ እያደረጋችሁ በደንብ ላይክ እያደረጋችሁ እንግዲህ 10,000 ላይክ አስገቡት ይህን ቪዲዮ። እና እንግዲህ ቤተሰቦቻችን እዚህ ጋር የምታዩቸው ስጦታዎች አሉ ማለት ነው። እነዚህን ስጦታዎች ከመክፈታችን በፊት እምኑን ይዣት ወደሚሄደው ትልቅ ቦታ አለ አብረን እንንቱ። አሁን ቁጭ ብዬ ካመሰገንኳት ከነገርኳት በኋላ እንሄዳለን ማለት ነው። ፒስ አብራችሁ። እንግዲህ ቤተሰቦቻችን እንደነገርኳችሁ ነው። ያው እምኑ ማለት ለእኔ ብዙ ነገር እንደሆነች ነግሬያችኋለሁ። አሁን ደግሞ ለእምኑ እምነግራት ያዘጋጀሁላት ነገር ስላለ እነግራታለሁ ማለት ነው። እናንተም አብራችሁ ትሰማላችሁ ማለት ነው። የኔ ቆንጆ በጣም ነው የምወድሽ። አብረሽኝ ብዙ ነገር ስላሳለፍሽ፣ ልጅ ስለሰጠሽኝ፣ ማንነቴን አምነሽ ስለተቀበልሽኝ ስለ ሁሉም ነገር አመሰግንሻለሁ። በጣም ነው የምወድሽ፣ በጣም ነው የማመሰግነው። በጣም በብዙ ነገር ነግሬያቸዋለሁ። ቤተሰቦቻችን እሷ የሌለችበት ነግሬያቸዋለሁ። እና አንቺ ማለት ለኔ ብዙ ነገር ነሽ። እንደ እናቴም ነሽ፣ እንደ ጓደኛዬም ነሽ፣ እንደ እህትም እና እንደ ቤስት ፍሬንድ በቃ ጭራዬ ነሽ ማለት ይቻላል። በየሄድኩበት አለሽ። ኢቨን የሆነ ነገር ላደርግ እንኳን ቦታ በቃ አብረሽኝ መሄድ ነው የምትፈልጊው ምናምን። ኢቨን ፀጉር ቤት ስቆረጥ አብራኛለች እና በጣም ነው የማመሰግንሽ፣ በጣም ነው የምወድሽ። በህይወት እስካለ እስከርኩኝ ቆሜ
እዚህ ጋር የተዘጋጁልሽ ብዙ ስጦታዎች አሉ። ያንቺ እና የኔ ቆንጆ በጣም ነው የማመሰግንሽ፣ በጣም ነው የምወድሽ። እዚህ ጋር የተዘጋጁ ብዙ ስጦታዎች አሉ። የአንቺም ስጦታዎች አሉ፣ ያኑም አሉ፣ የኔም አሉ ብዬ አስባለሁ። አሁን ደግሞ ወደ ዋናው ማለት በጣም ሰርፕራይዝ ላደርግሽ ነው ዛሬ። ዝግጁ ነሽ? ዝግጁ ነሽ? ስጦታውን እንከፍታለን። ግን አሁን ወደ ስጦታው ወደ ያሰብኩት ያዘጋጀሁት ትልቅ ሰርፕራይዝ አለ። ወደዛ እንሄዳለን። አሁን ቶሎ ብለን ደርሰን እዚህ ያለውን ነገር አይተሽ ትመጫለሽ። ያበደ ትወጂዋለሽ ብዬ ተስፋ አደርጋለሁ። እሄዳለሁ እኔ። ከዛ በኋላ ካሉዬ ጋር ነው የምትመጡት። ካሉዬ ጋር ፏ ብላችሁ ትመጣላችሁ። ያበደ ነው ማለት ነው። ቤተሰቦቻችን ሰርፕራይዙን ታያላችሁ። እኔ ቀድሜሽ ነው የሚሄደው። እንግዲህ ቤተሰቦቻችን እንደነገርኳችሁ ነው እንግዲህ ለቤተሰብ ያዘጋጀሁትን ትልቁን ስጦታ የምሰጥበት ሰዓት ነው። ያው እንግዲህ ገና እንደሚታወቀው የስጦታ በዓል ነው አይደለ? እኔም ደግሞ ያው እንዳያችሁት መጀመሪያ እንዳያችሁት ቤት ውስጥ ያደረኩት ነገር አለ። አሁን ደግሞ በጣም ትልቁን ስጦታ የምታዩበት ለምኑም የምንሰጥበት ሰዓት ደርሷል ማለት ነው። እንግዲህ ቤተሰቦቻችን ፏ ብለሽ አኑንም ይዘሽው ነይ ብያታለሁ ማለት ነው። እንግዲህ ከአኑ ጋር እምኑ ፏ ብላ ትመጣለች ማለት ነው። ከዛ በኋላ ያዘጋጀውላትን ስጦታ አብረን ሆነን እናንተም እምኑም እኩል ነው የምታዩት ማለት ነውና አብራችሁ ሆናችሁ ታዩታላችሁ ማለት ነው። ቤተሰቦቻችን ይኸውላችሁ ደውዬላታለሁ ማለት ነው። ፊት ለፊት እያየኋት ነው፣ እየመጣች ነው። እንግዲህ አብረን ሆነን ሰርፕራይዝ እናረጋታለን። ጓጉቻለሁ፣ እኔ ራሴ ጓጉቻለሁ። እስቲ የምትለውን ደግሞ እሷን አብረን እናያለን። ስለመጣችሁ ደስ ብሎኛል። እሺ እሺ ቆንጆ እዚህ ለፍት የምትለው መኪና ያንቺ አትለኝም? የምርህን ነው? አቀልድ ማለት ይሄን ቢቢዩ አሉ የማማ ግቢ በህይወት እስካለ እስከርኩኝ ቆሜ መጠራ የለኝም አንቺ ነሽ ስሜ። እንዴ ገና ትልቅ ስጦታ ይጠብቅሻል ውስጥ ማለት ከዚህ በላይ እንዴ በጣም ትልቅ ስጦታ። ቤተሰቦቻችን እናንተም ይሄን ስጦታ እንዴት እንደምታገኙ በደንብ አድርጌ አሳያችኋለሁ። ይሄን ልጅ ሌላም ሰርፕራይዝ አለ። ቤተሰቦቻችን መጀመሪያ እንዳያችሁት ነው የኔ ቆንጆ ይሄ ስጦታ ላንቺ ሰንስች ሲበዛ አይደለም በጣም ነው የምወድሽ። ከዚህ ደግሞ የባሰ ትልቅ ስጦታ ወስደናል። ገና አይደለ የገና ስጦታ በጣም ብዙ አዘጋጅቼልሻለሁ። እንገባለን አኑዬ እኔም በጣም እኔም በጣም ጓጉቻለሁ። ከዚህ በላይ ሌላ ስጦታ አለ? አዎ ይሄን የመሰለ ቆንጆ ይሄን ስለሰጠሽኝ በጣም ነው ጓጉቻለሁ። ነው ይገባና ቤተሰቦቻችን ስጦታ ምን እንደሆነ ታያላችሁ ማለት ነው። በጣም አመሰግናለሁ። እንግባ አሉዬ ኑ በላቸው ኑ በላቸው ኑ በላቸው። ሰላም እንዴት ናችሁ? እንኳን ደህና መጣችሁ። እሺ አላ አረፍ በሉ። እንዴት ነው? አለ ደህና ነኝ አለ አልሐምዱሊላህ። ባለቤቴ ነች አውቃለሁ። እንኳን ደህና መጣሽ። እሺ ዛሬ እንግዲህ ሰርፕራይዝ አለሽ ተብያለሁ። እስከ ሰማው በጣም ነው የጠበቅኩት። የት ነው ያለው እያልኩ ነው። እሺ ያው እንኳን ከዚህ ቀደም መጥቷል። ቤተኛ ነው። አንቺ ግን ያው አዲስ ነሽ። ያለሽው ቴምር ሪል ስቴት ሄድ ኦፊስ ውስጥ ሳር ቤት የሚገኘው ዋናው ሄድ ኦፊስ ውስጥ ነው። እኔ ደግሞ ኢክራም ጌታቸው እባላለሁ። የቴምር ሪል ስቴት ሴልስ ማናጀር ነኝ። ያው እናንተ ስለማውቃችሁ መታወቅ አያስፈልግም ብዬ ነው። እኔ ከዚህ በፊት መጥቻለሁ።
የተለየ ሌላ አዲስ ነገር ካለ መረጃ እንድትሰጪኝ ነው እንድትሰማ ብዬ ነው ይዣት የመጣሁት። እሺ ያው ታውቀዋለህ ቴምር ሪል ስቴት አፓርትመንትና የንግድ ሱቆች ላይ በመሸጥና በመገንባት የተሰማራ ካምፓኒ ነው። ከረንትሊ አሁን ባለፈው ካንተ ጋር ካወራነው የተለየ አፓርትመንት ቤቶች አዲስ ለቀናል ሳር ቤትና አዋሪ ላይ። ስለሱ እናውራና ደግሞ ካንተ ጋር ያወራነውን ሱቁን ደግምላታለሁ ለኤሚ አይሻልም? ሳር ቤት ላይ ነው የሚገኘው ሳይታችን። ሳር ቤት ቫቲካን ኤምባሲ ያለ አይደለ? ከሱ ዝቅ ብሎ እዛ ጋር ነው የሚገኘው። ግራውንድ ፕላስ 21 የሆነ ህንፃ ነው እየገነባን ያለ ነው። ያው ለመረጃን የመጣ ነው ስላላችሁ ፎርማል ሁኜ ላውራችሁ ብዬ ነው። እሺ ግራውንድ ፕላስ 21 ነው ህንፃችን። ያው ባለ 2 እና ባለ 3 መኝታ አማራጮችን የያዘ ማለት ነው። በቂ የሆነ የመኪና ማቆሚያ ያለው ከ4 ወለል በላይ 3 ሊፍት ደረጃ ባካፕ ጄኔተር የራሱ ትራንስፎርመር ቆሻሻ ማስወገጃ ከላይ ደግሞ ፕሮግራም ኢቨንት ማዘጋጀት ቢፈልጉ ኦፕን ቴራስ ያለው ህንፃ ነው። እዛ ጋር እየገነባን ያለ ነው። ባለ 2 እና ባለ 3 መኝታ አማራጮችን የያዘ። እሺ ዋጋው እንዴት ነው? ውድ ነው ማለት ለኛ ይሆናል? አዎ ኦብቪየስሊ እንደ ቦታው ውድ አይደለም። የሚገርመው ባለ 2 መኝታ 81 ካሬው 100% ለሚከፍል ደንበኛ 5,700,000 ብር ነው የምንሸጠው። ሳር ቤት ላይ አፓርትመንት ነው ኮንዶሚኒየም አይደለም። ባለ 3 መኝታው 100% ለሚከፍል 9,900,000 ብር ነው። 139 ካሬው ለሞስ 140 ካሬ 100% ለሚከፍለን ሰው። ቀስ እያለ ለሚከፍል ሰው ባለ 2 መኝታውን በ8.9 ሚሊዮን ብር ነው የምንሸጠው። ቅድመ ክፍያው 1.7 ሚሊዮን ብር ማለት ነው። ባለ 3 መኝታውን 15 ሚሊዮን ብር ነው ሙሉ ክፍያው። ከዛ ቅድመ ክፍያው 20% 3 ሚሊዮን ብር ይሆናል። እሱን ከፍለው ቅድመ ክፍያ 20%ን ከፍለው ቀሪውን በ3 ዓመት ያለ ምንም ዋጋ ጭማሪ 5% እያደረጉ በ3 ዓመት ጊዜ ውስጥ ለሚከፍሉት በጣም ለቀቅ ያለ ማያጨናንቅ አከፋፈል ማለት ነው። ከ5.7 ሚሊዮን ብር ጀምሮ ሳር ቤት ላይ የዲፕሎማቶች መንደር የሆነችው ሳር ቤት ላይ አፓርትመንት ማግኘት ይችላሉ ማለት ነው። ውድ ነው? አይ በጣም አሪፍ ነው። በዚህ ዋጋ እና ሎኬሽኑ በጣም ቆንጆ ነው። በጣም ኮንዶሚኒየም ዳር ላይ ኮንዶሚኒየም የማይሸጥበት ዋጋ ነው። ያ የ3 ዓመት ፕሮጀክት ነው። በ3 ዓመት አጠናቀን የምናስረክበው ዋናው አስፋልት ዳር ላይ ነው የሚገኘው ሳይቱ። የሚገርም ቦታው በቃ ምንም ነገር ያስፈልገውም ሳር ቤት ነው። ቫቲካን ኤምባሲ ዝቅ እንዳላችሁ ነው ሳይታችን ያለው። ኢንዶኔዥያ ኤምባሲ አለ እዛው አጠገብ ላይ። በዚህኛው በኩል ካናዳ ኤምባሲ አለ፣ ዛምቢያ ኤምባሲ አለ። ማለት ኤሪያው ላይ ብዙ ኤምባሲዎች አሉ። ፊት ለፊቱ ሲልክ ሮድ ሆስፒታል አለ፣ ጊብሰን ስኩል አለ። ከፍ እንዳሉ ደግሞ አቦ ቤተክርስቲያን አለ፣ አባድር መስጂድ ፊት ለፊቱ አለ። ይሄ ልኑርበት ቢሉ ሁሉንም ፋሲሊቲ ያሟላ ይሄ ኤሪያው ላይ ሙሉ ኢንፍራስትራክቸሮች ያሉበት ነው። እና ከራዩ ቢሉ ያው ተመልካቾች ለመግዛት ለመኖር ብቻ ብሎ አይደለም የሚገዙት አይደለም። አስ ኢንቨስትመንት እና ከራዩ ብሎ የሚገዛ ሰው ደግሞ ምንድነው የሚሆነው? ቦታው በዶላር ነው የሚከራየው። እንዳልኩ ብዙ ኤምባሲዎች ስላሉ ዲፕሎማቶች ይፈልጉታል፣ ፎሬነሮች አሉ። ሳር ቤት ነው የአፍሪካ ህብረት ዋና መቀመጫ ነው ቦታው። የሚገርምሽ እዛ ቦታ ላይ $2,000 በላይ ነው የሚከራየው ባለ 2 ባለ 3 መኝታ አፓርትመንት ውስጥ 200,000 አካባቢ ማለት ነው። ባይኖሩበት እንኳን አስ ኢንቨስትመንት ብለው ቢያስቡት 100% የሚጠቀሙበት ሳይት ነው። ከ100% በላይ ይሄን ይመስላል የሳር ቤቱ ሳይታችን። ሌላኛው ደግሞ አዋሪ ላይ ነው የሚገኘው። አዋሪ ላይም አለ። ስለሱ እናውራ ለተመልካቾቻችን ዲስከስ እናደርግ። እሺ እሱኛው ሳይታችን ደግሞ አዋሪ ቤተመንግስት ወደ ጥቂት ቤት የሚወስደው አለ አይደል? ኦልሞስት ቤተመንግስቱ አካባቢ እዛ ጋር ነው የሚገኘው። ቤተመንግስት ጋር መኖር ጥቅም አለ ጉዳት አለ? ለሴፍቲ አይደለ? በጣም ብዙ ሰው ይፈልገዋል። በተለይ ፎሬነሮች ምናምን ውጭ ሀገር የሚኖሩ ዲያስፖራዎች ይፈልጉታል። ላይ ፕራይቬሲ ጥበቃም ስላለ ለፍሬንድሺፕ ፓርክም በጣም ቅርብ ነው። ዎኪንግ ዲስታንስ ነው። እዛ ጋር በተመሳሳይ ግራውንድ ፕላስ 21 የሆነ ህንፃ ነው የምንገነባው። ባለ 1 እና ባለ 3 መኝታ ነው እዛ ላይ ያለን። 80 ካሬ ያለን ባለ 1 መኝታ፣ 121 ካሬ ጀምሮ ባለ 3 መኝታ አለን። ዋጋውን ስናየው ባለ 1 መኝታው 80 ካሬው ሙሉ ክፍያው 5,400,000 ብር ነው። ከሳር ቤቱ ይቀንሳል ትንሽ። ባለ 3 መኝታው 121 ካሬው ደግሞ 8,500,000 ብር ነው ሙሉ ክፍያው። ይሄ 100% የሚከፍሉ ከሆነ ነው። ቀስ እያለን ነው የምንከፍለው። በ3 ዓመት ዘና እያለን ስራችንን እየሰራን ካሉ ደግሞ ልክ እንደ ሳር ቤቱ 20% ይከፍሉና ይሄ ዋጋ አይደለም በዚህ ዋጋ ሳይሆን በሌላ ዋጋ 20% ይከፍሉና ቀሪውን በ3 ዓመት ያለምንም ዋጋ ጭማሪ። አድቫንቴጁ ምን መሰለሽ? የኛ ሳይት 100% ለሚከፍል ሰው 35% ነው ቅናሽ ያደረግነው። ማለት ቤቱን በ65% ብቻ ነው የሚገዙት። አይ ቀስ እያለን ነው የምንከፍለው ላሉት ሰዎች ደግሞ 35% ቅናሽ ሳይደረግ 20% ይከፍሉና ቀሪውን በ3 ዓመት 5% እያደረጉ ያለምንም ዋጋ ጭማሪ ኮንስትራክሽን ማቴሪያል ቢጨምር ዶላር ጭማሪ ቢኖር እኛ ምንም አንጨምርባቸው።
ፊክስድ በሆነችው በዛቸው አማውንት እየከፈሉ ይሄዳሉ ማለት ነው። የሁለቱም የሳር ቤቱም የአዋሬውም ሳይት መረከቢያ ጊዜው 3 ዓመት ነው የሚሆነው። አዋሬ ያው ምንም ቤተመንግስት ኤሪያ ነው። በቅርብ ርቀት ፍሬንድሺፕ ፓርክ አለ፣ ሞሎች አሉ እዛ አካባቢ። በጣም በቃ ለመኖሪያ ምንም ተመራጭ የሆነ ቦታ ነው። ፎሬነሮች ይበዛሉ እንዳልኩሽ። በተመሳሳይ እንደ ሳር ቤቱ በዶላር የሚከራይበት ኤሪያ ነው። አዋጭ ሎኬሽን ነው። ሪል ስቴቶች ብዙ ጊዜ የማስረከብ እንትናችሁ ትንሽ ይዘገያል ይባላል እና ቴምር ሪል ስቴትስ እንዴት ነው የማስረከብ ደረጃ? ከዚህ በፊት ምን ያህል ቤት አስረክባችኋል? የደንበኛችሁስ እርካታ እንዴት ነው የሚለውን እስኪ እሱን እኛም እኔ ማወቅ ፈልጋለሁ፣ ቤተሰቦቻችንም በደንብ እንዲያውቁ። መልካም። መጀመሪያ መናገር ነበረብኝ ስለ ቴምር ሳልናገር ቀጥታ ወደ ጉዳይ የገባሁኝ። ቴምር ሪል ስቴት ከተመሰረተ ኦልሞስት ዘንድሮ 8ኛ ዓመቱ ነው። ምናልባት አሁን ነው መስማት የጀመራችሁት አይደል ሚዲያ ላይ እንጂ 8 ዓመት ሆኗል ከተመሰረትን። 7 ፕሮጀክቶች ሰርተን አስረክበናል። ሙሉ በሙሉ አጠናቀን 7 ፕሮጀክቶችን አስረክበናል። ይሄ ማለት ከ400 በላይ ቤቶች ለደንበኞች ዴሊቨር አድርገናል። እስከ ዛሬ ስናስረክብ አንድም ነገር ኢሹ ሳይነሳበት ቴምር ሪል ስቴት በላቀ ጥራት፣ ፍጥነት ኮንስትራክሽን ማቴሪያሉ ጥራቱን የጠበቀውን ኮንስትራክሽን ማቴሪያል ኦን ታይም ባልናት ጊዜ ነው ሰርተን ያስረከብነው። አሁንም እነዚህ ሳይቶቻችን ላይ በ3 ዓመት አለን አይደለ? ኦን ታይም ባልነው ታይም ነው በ3 ዓመት የምናስረክበው። በእርግጥ አናስረክብም ብንል ራሱ አለማስረከብ አንችልም። ለምን አትይኝም? ለምን? የሳር ቤቱም የአዋሬውም ሳይት የኮሊደር ልማት አንዱ ፕሮጀክት ነው። ኮሊደር ልማት ላይ ያሉትን መንግስት አፍርሶ አይደለ ሆቴል አፓርትመንት ነው መገንባት ያለበት የሚል ህግ ያወጣው። ያንን ቦታ ከመንግስት በጨረታ ነው የወሰድነው ተጫርተን። ያ ማለት መንግስት 3 ዓመት ብሎ ዴድላይን አስቀምጦልናል። እኛ ሌት እንሁን ብንል እንኳን አሁን ገዢ ደንበኛ አይደለም ታስረክቡናላችሁ ሌት ትሆናላችሁ ብሎ የሚጠይቀን። እኛ ሌት እንሁን እንኳን ብንል መንግስት 3 ዓመት ብሎ ስላስቀመጠልን ያው ወደንም ተገደንም በ3 ዓመት ማስረከብ ግዴታ አለብን። ሞሮፍ ከመንግስት ጫናም ስለሚኖርብን ካለን ባክግራውንድም ደግሞ 7 ፕሮጀክት ያለምንም ኢሹ ያለምንም ኩዌሽን ሳይነሳብን ጥንቅቅ አድርገን ያስረከብነው ሳይቶቻችን ናቸው። በእርግጥ ልክ ነሽ። አሁን ኢትዮጵያ ላይ ብዙ ጊዜ ሪል ስቴቶች ላይ ትረስት የለም። ሰው ትራውማም አለበት፣ ይፈራል። ሪል ስቴት ሲባል ታጭበረብራላችሁ፣ ገንዘብ ይዛችሁ ትጠፋላችሁ። ሳምሃው ልክ ናቸው ከነበረውን ባክግራውንድ ተነስተው ነው። እንደ ቴምር ግን እንደ ካምፓኒ ከ1000 በላይ ሰራተኞች ያሉት ካምፓኒ ነው። አይተሽ ከሆነ በየቦታው ቴምር 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 የሚላለ ይህንን ያክል ሂውጅ ፕሮጀክት ይዞ ለስሙም ለብራንዲንጉም የሚጠነቀቅ ድርጅት ነው። ኦን ታይም ሰርተን እናስረክባለን። እንደውም ቤትን እንደ ዳቦ የሚል አርማ ይዘን የተነሳ ነው። ቤትን እንደ ዳቦ ማለት ምን ማለት መሰለሽ? 2 አይነት ትርጉም አለው። አንደኛው የትም ቦታ ላይ ብትሄጂ ዳቦ አታገኛለሽ አይደል? የሚሸጥ ዳቦ የትኛውም ሱቅ ብትሄጂ፣ የትም ሰፈርሽም ሌላም ቦታ ብትሄጂ እንደ ዳቦ ሁሉም ቦታ ላይ መገኘት አለብን። በየቦታው ማለት ቴምር ሳር ቤት አለው፣ ቴምር ፒያሳ አለው፣ ቴምር አያት አለው፣ ቴምር አዋሪ አለው፣ ቴምር ጋርመንት አለው፣ ቴምር ገናን አለው፣ ቴምር ተክለ ሃይማኖት አለው፣ ቴምር ቄራ አለው። ማለት አዲስ አበባ ላይ ቴምር ካዛንቺስ አለው፣ ቃሊቲ አለው። ሁሉም ቦታ ላይ እንደ ዳቦ ነው በቃ መገኘት፣ ሁሉም ተደራሽ ለመሆን ማለት ነው። እንደውም ሁሉም ሳይቶቻችን ላይ በቀጣይ የት እንገንባለው ብለን ነው እየለጠፍን ያለ ነው። የት እንገንባለው፣ እዚህ ቦታ ገንቡ በሉን፣ እኛ በየቦታው እየሄድን እንደ ዳቦ ተደራሽ ለመሆን ነው አላማችን አንደኛው። ሁለተኛው ደግሞ አሁን ላይ ኢዝሊ አፎርድ አድርገን ልንገዛ የምንችለው ዳቦ ነው አይደል? ረከስ ብሎ ገዝተን ልንበላ የምንችለው። ሰው ትንሽ ቢጋነንም እንደ ዳቦ ቤትን ቀሎት እንዲገዛ ተረዳሽን? አሁን ብዙ ጊዜ ሪል ስቴቶች አዲስ አበባ ላይ ሲገነቡ ለዲያስፖራ ኮንሰልት ተደርገው ነው። ዲያስፖራ አፎርድ ማድረግ እንዲችል ዲያስፖራው እንዲገዛ ተደርጎ ነው እንጂ ለኔ ለእናንተ አይነት ወጣቶች ታስቦ የሚገነባ ሪል ስቴት ሬር ነው። እኛ እንድንገዛ ተደርጎ የሚገነባ የለም። ምንድነው የቴምር ዓላማው? ዋይኖት ለምን ዲያስፖራ ብቻ ይገዛል? ወጣቱ እየሮጠ ያለ እንደኛ አይነት ወጣቱ ቤትን እንደ ዳቦ ቀሎት እንዲገዛ ቀስ እያለ አከፋፈሉ ለቀቅ አድርጎት ዲያስፖራው ብቻ ሳይሆን ሀገራችን ውስጥ ያለ ሰውም እንዲገዛ ቤትን እንደ ዳቦ ቀሎት እንዲገዛ የሚል ኮንሰፕት ይዘን የተነሳ ነው። ባልነው ታይም በቃላችን መሰረት ሰርተን እናስረክባለን ማለት ነው። ያው ባለፈው መጥቼ ያወራሁሽ ስለ ሱቁ ነበረ። ስለ ሱቁ አንዳንድ ነገር ለምንም እንድትነግሪያት እፈልጋለሁ። ፕላስ ደግሞ ለቤተሰቦቻችንም አንዳንድ ነገሮች እንድትነግሪያቸው ፈልጌ ነበር። እሺ መልካም። እንዴ ቴምር ሪል ስቴት ሱቅ አላችሁ እንዴ? አዎ አለን። አፓርትመንት ብቻ አይደለም የንግድ ሱቆችም አሉ። ገላንን ታውቁታላችሁ? ታውቂያለሽ? ገላን ላይ ዋናው አስፋልት ወደ ቃሊቲ የሚወስደው መንገድ ዋናው አስፋልት ዳር ላይ ግራውንድ ፕላስ 7 የሆነ የንግድ ሱቅ እየገነባን እየሸጥን ነው። እኔ ለረጅም ጊዜ ሱቅ እንዲኖረኝ እፈልግ ነበር። እውነት? እንዴት አላስገዛሽውም ታዲያ? ሁሌም ማስበው የሆነ ቢዝነስ እንኳን ብጀምር የት ቦታ እሰራለሁ ብዬ አስብ ነበርና ቴምር ሪል ስቴት ደግሞ ሱቅ እንዳላችሁ አላውቅም ነበር። ወይ ነበረን። ይሄ እኮ የመጀመሪያችን አይደለም።
ከዚህ ቀደም ፒያሳ ላይ ሽጠን የጨረስነው ነበር። የንግድ ሱቆች በጣም ብዙ ሱቆች ፒያሳ ላይ ሽጠን ጨርሰን ግንባታው ራሱ በፍጥነት እየሄደ ነው። አሁን ደግሞ ቦታውን አጥንተን ገላን ባይዞ ሰው ብዙ አሁን አንደርስታንድ አላደረገውም እንጂ ይሄ ሃይዌይ መውጫ ነው። የአዳማ የደብረ ዘይት የቃሊቲ ኤሪያ ያለ ሰው በጣም ፍሎ ያለበት ኤሪያ ነውና አጥንተን ነው እዛ ቦታ ላይ የንግድ ሱቅ እየገነባን ያለ ነው። ያው እንዳልኩሽ መጀመሪያ ግራውንድ ፕላስ 7 የሆነ የንግድ ሱቅ ነው። እስከ 4ኛ ፍሎር ብቻ ነው የምንሸጠው። ለሱቅ የምንሸጠው ከ5 በላይ ምን ይመስልሻል? 5 6 7 መኖሪያ አይደለም። ጌም ዞን፣ ትልቅ ጌም ዞን አዲስ አበባ ላይ ያልተገነባ ጌም ዞን። አሁን ጌም ዞኖችን ትንሽ የሆነ ውስን ቦታዎች ነው የምናገኘው፣ ወይ ሴንቸሪ ሞል ወይ ጋስት ሞል አይደለም። ቴምር በትልቁ ብራንዱን የሚያሰፋበት ጌም ዞን እዛው ሞል ላይ ከ5ኛ ፍሎር በላይ የራሱን የቴምር ራሱን አይሸጠውም። ከ5ኛ ፍሎር ላይ ጌም ዞን ያደርጋል። የተወሰነውን ፓርት ደግሞ ምናልባት ሰምታችሁ ከሆነ የውጭ ብራንዲንግ ብራንዲንግ ፉድ ኮርቶች ሊመጡ ነው። እንደ ማክዶናልድ፣ KFC ሊገቡ ነው፣ መንግስት ፈቅዷል። እነሱንም እዛ ሞል ላይ የማስገባት እቅድ አለ። እስከ 4ኛ ፍሎር ሰው ሱቅ ይገዛል። 5 6 7ን ጌም ዞን እናደርገውና ፉድ ኮርቶች እናደርጋለን። ኢማጂን እዛ ላይ ሱቅ የሚገዛ ሰው ሱቁን ብቻ አይደለም ገበያውንም ነው አብረው የሚገዛው። ጌም ዞን ላይ የሚመጣ በጣም ብዙ እንቅስቃሴ አለ። ፉድ ኮርት ላይ የሚመጣ ሰው አለ። ስለዚህ ያለ ሰቀቀን ሱቅ የሚኖረዋል ገበያውንም አብሮ ነው የሚገዛው ማለት ነው። በደንብ እንቅስቃሴ ይኖርበታል። ሱቅ ቢኖረኝ ደስ ይለኝ ነበር ቴምር ስቴት ጋር ኢንሻአላህ። እስኪ ዋጋውስ እንዴት ነው ታዲያ? እኛስ አሁን በጣም የሱቁ ፍላጎት አለኝ እና ዋጋውስ እንዴት ነው? ሱቁ ላይ ኢንቨስት ማድረግ ብንፈልግ። መልካም እሺ። ዋጋው ከ2.5 ሚሊዮን ብር ጀምሮ አለ እዛ ላይ ሱቅ። ለምሳሌ ግራውንድ ፍሎር ላይ ዋናው ግራውንድ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 300 ሺህ ብር ነው። ቅድመ ክፍያው ላይ ደንበኞች የሚከፍሉት 1 ሚሊዮን 800 ሺህ ብር ነው። አንደኛ ፍሎር ላይ ሙሉ ክፍያው 3 ሚሊዮን 200 ሺህ ብር ነው። ቅድመ ክፍያ የሚከፍሉት አሁን ላይ 1 ሚሊዮን 200 ሺህ ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 2 ሚሊዮን 800 ሺህ ብር ነው። ቅድመ ክፍያው ላይ የሚከፍሉት 800 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 2 ሚሊዮን 600 ሺህ ብር ነው። ቅድመ ክፍያው ላይ ደንበኞች የሚከፍሉት 600 ሺህ ብር ነው። አራተኛ ፍሎር ላይ ሙሉ ክፍያው 2 ሚሊዮን 500 ሺህ ብር ነው። ቅድመ ክፍያው ላይ የሚከፍሉት 500 ሺህ ብር ነው። ይሄ ምልሽ ትልልቅ ከ25 ካሬ በላይ የሆኑ 25 ካሬ ከዛ በላይ የሆኑ የንግድ ሱቆችም ማለት ነው። ቅድመ ክፍያውን ይከፍሉና ቀሪውን በ2 ዓመት በግንባታው መሰረት ግንባታውን እያዩ ያለምንም ዋጋ ጭማሪ ፊክስድ በኢትዮጵያ ብር ይከፍላሉ። ሙሉ በሙሉ በ2 ዓመት ነው ሰርተን አጠናቀን የምናስረክባቸው እነዚህ የንግድ ሱቆች። ምን አይነት ቢዝነስ ነው እስኪ ልጠይቅሽ መስራት የምትፈልጊው አንቺ? በጣም አስባለሁ ብዙ ጊዜ ወደፊት እንግዲህ በደንብ አናውንስ እናደርጋለን። ግን ብዙ የቢዝነስ ሀሳቦች አሉ። አሁን አይምሮዬ ላይ ያለ ቢዝነስ አለ። ግን እስቲ ወደፊት እንትንለዋለን ሱቁን ላይ ምናልባት እኔ ለዚህ ይሆናል ብዬ ልዘርዝርልሽና ከዛ ውስጥ ከሆነ ላይክ ለቢዩቲ ሳሎን ይሆናል፣ ለሴቶችም ለወንዶችም ቢዩቲ ሳሎን፣ የውበት መጠበቂያ ኮስሞቲክስ ቤቶች፣ ጆለሪ የጌጣጌጥ ቤቶች፣ ልብስ ቤቶች፣ ምግብ ቤት፣ ፉድ ኮርት፣ ለኦፊስ ለኤጀንሲዎች፣ ሌላ እንደው ስቴሽነሪ ቤቶች ማለት ሁሉንም የያዘ የሴቶች አልባሳት፣ የወንዶች አልባሳት ሁሉንም በአንድ ላይ የያዘ ሞል ነው የሚሆነው። ከነዚህ ውስጥ እንግዲህ አንዱ ከሆነ ቢዝነስሽ ሆፕፉሊ አንዱ ይሆናል ብዬ አስባለሁ። ሁሉንም መስራት የምትችይበት በጣም አዋጭ ቦታ ነው። ብትገዛላት አሪፍ ነበረ ወደፊት ኢንሻአላህ። ይሄን ይመስላል። ሱቁን ውል ባየው ግን ደስ ይለኝ ነበረ። ምናልባት ካለ ብታሳይኝ ደስ ይለኛል። በደንብ እንደውም ማንበብ አለባት ብዬ አዘጋጅቼ እየጠበኩሽ ነበረ። እሺ እምነት እንኳን ደስ አለሽ። ባለቤትሽ ከቴምር ሪል ስቴት ገላል ሳይት ላይ 4ኛ ፍሎር 2 ሚሊዮን 500 ሺህ ብር የንግድ ሱቅ 500 ሺህ ብር ክፍያ ከፍሎ ገዝቶልሻል። እኔ አላምንም በየሱ እወኝ ከአንቺ ቀድሞ መጥቶ ነበረ መረጃውን ወስዶ አሁን ፕሮሞሽን ካርሚልኝና የው ሐሳቡን ሳይቀይር እሺ። ቴምር ፕሮፐርቲስ ይላል የገላኔ ንግድ ሱቅ ሽያጫችን ነው። 4ኛ ፍሎር ላይ የ2 ሚሊዮን 500 ሺህ ብሩን የንግድ ሱቅ ነው ይገዛልሽ። ቅድመ ክፍያ 500 ሺህ ብር ተከፍሏል። ቀሪውን እንግዲህ በ2 ዓመት ቀስ እያልኩኝ ከፍለዋለሁ። ለሚስቴ
ልጄን ስለወለደችልኝ ለኔ እንግዲህ ያለኝን ነው አይደለ? ልጅ ስለሰጠችኝ ስጦታ ነው ብሎ ያለ አንድ በአንድ እዚህ ጋር ፈርሚልኝ ከዚህ ጨምረሽ ምናልባት ደግሞ ልክ እንደናንተ እነዚህን የንግድ ሱቆች መግዛት የሚፈልጉ አፓርትመንቱን መግዛት የሚፈልጉ ተመልካቾቻችሁ ያው ቪዲዮን እየተከታተሉ ስለሆነ በምን አይነት መንገድ ነው ግዢውን የሚፈጽሙት የሚለውን ትንሽ ክሊር ላድርግላቸው። ሁለት አይነት የግዢ መንገድ አለ እኛ ጋር። አንደኛው ስልካችንን ስክሪን ላይ እናስቀምጣለን። ቀጥታ በመደወል ኦፊሳችን በመምጣት ሳይቶቹን የአዋሬውንም የሳር ቤቱንም የገላኑንም የንግድ ሱቅ መርጣችሁ ሳይቱን ጎብኝታችሁ ውል ያለውን ነገር አይታችሁ ዲሳይድ አድርጋችሁ መግዛት ትችላላችሁ። ነገር ግን አገር ውስጥ የሌላችሁ ደንበኞቻችንም ሁለት አይነት መንገድ አላችሁ። አንደኛው በተወካይ በኩል መጨረስ ነው። ምንም አይነት ተወካይ ደግሞ ሀገር ውስጥ የሌላችሁ እዛው ባላችሁበት ሙሉ ኢንፎርሜሽኑን ፕሮቫይድ እናረጋችኋለን። ሌጋል ዶክመንቶቹን እንልክላችኋለን። ሳምፕል አግሪመንት እንልካለን። አስፈላጊ ከሆነ ደግሞ ሳይቱን በቪዲዮ ኮል ኤሪያውን እናሳያችሁና ዲሳይድ ካደረጋችሁ እዛው ባላችሁበት ሆናችሁ በስዊፍት ኮድ ክፍያውን መፈጸም ትችላላችሁ። ኦር ሌላ መንገድ ራሳችሁ ክፍያውን የምትፈጽሙበት መንገድ ካለ ክፍያውን ፈጽማችሁ ውሉን በእናንተ ስም ሰርተን እዛው ባላችሁበት በዲኤችኤል እንልክላችኋለን። እናንተ መልሳችሁ ፈርማችሁ ስልካላችሁ ያው ውላችን በዲኤችኤል ማለቅ ይችላል ማለት ነው። እንግዲህ ይሄ ዲስካውንት የሚቆየው እስከ ጥምቀት ድረስ ነው። አጭር ጊዜ ነው የሚቆየው። የቀረውም አጭር ጊዜ ነው። ኦልሞስት እንዳልኩሽ ከ35% በላይ እውነተኛ ቅናሽ አድርገን ነው እየጠበቅን ያለ ነው። የንግድ ሱቆቹም አፓርትመንቶቹም ላይ እስከ ጥምቀት ለሚመጡ ደንበኞቻችን ብቻ ነው ይሄን በዚህ ዋጋ የምናስተናግደው። ከዛ በኋላ የዋጋ አሜንድመንት ጭማሪ እናደርጋለን ማለት ነው። ለሚገዙን ደግሞ የመኪና ሽልማት እጣዎችም ሊኖሩ ይችላሉ። አሁን የሚገርምሽ ዛሬ 2 መኪና BYD መኪና ከዚህ ቀደም ለገዙን ደንበኞቻችን በሽልማት መልክ አበርክተናል። 2 BYD ኢቱ መኪና ስትገቡ አይታችኋታል በር ላይ። እንደውም እሱ ነው እንደ ሰርፕራይዝ እያልሽ ነበር አይደለ? እነሱ መኪኖች አሁን ከዚህ ቀደም በ100% ለገዙን ደንበኞች ለሁለት ባለ እጣ ደንበኞቻችን ያበረከት ነው። ከዛ ውጪ ለ4 ደንበኞቻችን እንደዚሁ በእጣ የፊኒሺንግ ስራ ሙሉ በሙሉ በእጣ መልክ አበርክተናል ማለት ነው። ከ12 ሚሊዮን ብር በላይ የሚገመት ጊፍት ነው። አሁን ለሚመጡ ደንበኞቻችንም የተለያየ አይነት የጊፍት ፓኬጅ አዘጋጅተን እየጠበቅናቸው ነው። እስከ ጥምቀት ድረስ ቶሎ በመምጣት በመደወል ኮንታክት በማድረግኛ እነዚህን ቤቶችና የንግድ ሱቆች መግዛት ይችላሉ ማለት ነው። ያው ቴምር ሪል ስቴት ላይ እንግዲህ በመግዛት ቤተሰብ ሁኑ ነው የምንለው። የማትጸጸቱበት የምታተርፉበት ካምፓኒ ነው። እንግዲህ ቤተሰቦቻችን ያው እንደነገርኳችሁ ትልቅ ሰርፕራይዝ አላት ብያችሁ ነበረ። እንግዲህ እምኑ ምን እንደተሰማት እንጠይቃታለን። ምን ተሰማሽ? በጣም ነው ደስ ያለኝ ለመናገር ነው። የልቤን ሀሳብ ነው ያሳካህልኝ። በጣም ነው ደስ ያለኝ። አመሰግናለሁ። በጣም የሚገርም የበዓል ስጦታ ነው ያደረክልኝ። እኔም አመሰግናለሁ። ና ለማማ ተሰጣት። እማማን በላታ እማማን። እንግዲህ ቤተሰቦቻችን እናንተም እስከ ጥምቀት ትልቅ ዲስካውንት ተደርጓል። እናንተም እየደወላችሁ እንደ እምኑ ሱቅ ባለ 2 ባለ 1 ባለ 3 አፓርታማ የፈለጋችሁትን የቤት ባለቤት መሆን ትችላላችሁ። ምን ትጨምሪላችኋለሽ? እንግዲህ ቤተሰቦቻችን እኔ የተደሰትኩትን ደስታ እናንተም ተካፈሉኝ ማለት እፈልጋለሁ። የቴምር ፕሮፐርቲስ ቤተሰብ ይሁኑ። እንግዲህ ሰምታችኋል ስትናገር ቤትን እንደ ዳቦ በጣም ብዙ ቦታ ስላለ በፈለጋችሁት ሳይት በፈለጋችሁት የክፍል አማራጭ ባለ 1 አለ፣ ባለ 2 ባለ 3 ተብሏል እና ሱቅም ከፈለጋችሁ የፈለጋችሁትን መግዛት ትችላላችሁ። ስልክ ከስር እናስቀምጥላችኋለን። እየደወላችሁ የቤት ባለቤት ሁኑ እንላለን። እናመሰግናለን። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እናመሰግናለን። ቻው። መልካም በዓል። ኢዮሃ ሲናገናይ አሲናበል በገና ጨዋታ